ሁላችንም ያለንን የፍቅር ህይወት የፍቅር ጎጆ የምንዳሰስበት የፍቅር ጎጆ ፕሮግራማችን ላይ ደርሰናል። እንግዲህ በዚህ ፕሮግራማችን የተለያዩ ርዕሶችን እያነሳን የተጣሉትንም እያሸማገልን ትዳር ያሰቡትንም እንደው በዚህ መልኩ አግቡ እያልን ሸኻችን ጋር እየመከርን እንገኛለን። ተውኔቶቻችንም ላይ እንግዲህ ያስተምራሉ የሚባሉ ፖይንቶችን እያነሳን ነው። ዛሬም እንደተለመደው እንግዲህ ለተመልካቾቻችን ያዘጋጀነው ርዕስ አለ። ሞስትሊ ከማህበረሰባችን ላይ እንግዲህ የሚታይ ነገር ነው ብለን እናስባለን። ቀጥታ ወደ ፕሮግራማችን እንለፍ። አብራችን ነው። አቤት እትዬ፣ እስካሁን አልጨረስሽም እንዴ? እየጨረስኩ ነው። እንዴት ነው የሚያምረው! ቆይማ ይሄንንማ ሳላስገዛው አልቀርም። ስንት ጊዜው ይሆን የጀጀ? ኧረ እኔ ከማን አንሳለሁኝ? ይሄንማ ቆይ አስገዛዋለሁኝ። አልጋውን አነጠፍሽ? አዎ እቴ። ቤት ጠረግሽ? አዎ ታዲያ። በይ እቃውን ሰብሰብ አድርጊና ለቅለቅ አድርጊ። ቶሎ ቶሎ ጠቢና ምሳ ትሰሪያለሽ። እና ደግሞ እዚህም ልብስ አለ የሚታጠብ፣ እሱን ለቅለቅ ታደርጊያለሽ። እሺ። በይ ምን ይገትርሻል? ቶሎ ቶሎ ስሪ። ምሳ ምንድን ነው የምንሰራው? መጀመሪያ እቃውን ጠቢና እነግርሻለሁ። ቶሎ ቶሎ ስሪ። እንደ ኢሊ አትገተቺ። ምን አለ መሰለህ፣ ብዙ ጊዜ የቤት ሰራተኞች ወይንም የቤት አጋዦች በቃ ምንም አይነት ድካም የሚሰማቸው አይመስላቸውም። ማታ አጽድተህ ቤት አስተካክለህ ተኝተህ ጠዋት በሱ ቤት ተነስተህ ከዛ በኋላ ቤቱን ቁርስ ከተበላ በኋላ መልሶ እንዳልነበር ነው የሚደረገው። በቃ ብዙ ህፃናቶች ያሉበት፣ እነዛም ህፃናቶች ደግሞ ስርዓት የሌላቸው ህፃናት ያደሩበት ነው የሚመስለው ቤቱ። ያን አጽድተህ ከዛ በኋላ በጣም ብዙ ስራዎች አሉ። የዛኔ ትንሽ እንኳን ርህራሄ ውስጧ ሳይኖር የቤት እመቤት ወይም ደግሞ እትይ ስልኳን እሷ እያየች ምንም የሰራህ አይመስላትም። ጭራሽ እንቅስቃሴዎችን ሁሉ ልገመግም ትፈልጋለች። አረ ከሰውም አትቆጥርም። እንደዚህ አይነት ዓለም ውስጥ ነው የምንኖረው እኔ በተማርኩት እዛ ገጠር እያለሁ ደረሶች፣ ቃልቾች አንድ ትልቅ ሸኽ ነበሩ ሰፈራችንና እኔ እንደው ትንሽዬ እንኳን እዛ የሰፈር ቃልቾች ሲያወሩ የምሰማው እዛ ገጠር ሀገራችን የሰማይ መላእክቶች እንዳዝኑላችሁ መሬት ላይ ላሉ ዘኑ የሚል ነበር። እዚህ ጋር ግን ስትኖር የተሻለ አገኛለሁ ብለህ መተህ የእናትህን የአባትህን የጎረቤቶችህን ፍቅር አታገኝም። አንተ ጭራሽ ትናንትና ጎረቤቶችህ እናት አባቶችህ ምን አይነት ልጅ እኮ ቀልጣፋ ናት፣ ፈጣን ናት፣ እኔ ልጅ ጎበዝ ናት ሲሉ የነበረውን እዚህ መተህ ግን እንደምንም ትቆጠራለህ። በቃ ከንቱ ነው።
እንደው አንቺ የሰራሽው ነገር አይጠራም። በእንቺ ይሄንን እንደገና ጠቢ። ምን ታይኛለሽ? እቺ ጠቢ በይ፣ ሁሉንም እንደገና ጠቢ። እዚህ በኋላ እዛ እረተኛ ቡርዛ ቶሎ ቶሎ ጠቢና ትንሽ ሚስጥር እንገራችሁ። እኔ ብዙ ጊዜ እንግዲህ ባለቤቴ ጋር በጣም ብዙ ነገሮች ያጋጩናል። መጀመሪያ አካባቢ ለምሳሌ የቤት ሰራተኞችን የመጣች ጊዜ በቃ ሲደክማት ስትለፋ ጊዜ ስታጣ ኧረ እባክሽ እያልኩኝ ይቆጣት ነበር። ከዚያ በኋላ ግን እኔ ለእሷ የተለየ ትኩረት ያለኝ ሲመስላት አይ ትዳሬን መጠበቅ አለብኝ ብዬ አስቤ እንግዲህ እሷን መስዬ ቁጭ ብያለሁ። በእርግጥ አንዳንዴ ከስራ ደክሞኝ ነው የምመጣው። አንዳንዴ ደግሞ ልናደድ ልበሳጭ እችላለሁ፣ በትክክል ልቆጣት እችላለሁ። ግን አብዛኛውን ጊዜ ባለቤቴም ጥፋት አለባት። ሚስጥር ነው። በይ ቶሎ ቶሎ ስሪ። ይኸው ስታንቀላፊ ሀሊድ መምጫው ደረሰ። ቶሎ ቶሎ ስሪና ልብሱንም ለቅለቅ አድርጊ። እሺ ትይ፣ ግን እኮ ውሃ የለችም ሰሞኑን። ውሃ እቃ አጠብኩትም በትንሽ ውሃ ነው እና ነገ ብናጥበው አይሻልም? ውሃ እንዳንቸገር። በደንብ ምሳሌ አትመስሊም? ይኸው መጅሊሴን አብክተሽዋል። በይ አሁን ቶሎ ቶሎ ስሪና ባለው ውሃ ትንሽ ለቅለቅ ታደርጊያለሽ። ያው እንደሆነ ነከሮጣ ነው፣ እሱንም ትሰሪዋለሽ። በይ ቶሎ ቶሎ በይ፣ ሰዓት ሂዷል። እሺ ትይ። ማኢዳ አቤት ትይ። ነይ ጣኑን አምጪ። እሺ ማኢዳ፣ ኧረ ማኢዳ፣ አንቺ ማኢዳ። አቤት ትይ። ነይ ስኳሩን አምጪ። ማኢዳ፣ አንቺ ማኢዳ። አቤት ትይ። ፍሪጅ ውስጥ ውሃ አስገቢ ብዬሻል ነበር እንዴ? ነይ አስገቢ። አልቆ ነውስ? አይቲ የትይ ነገር አይወራም። ጠራች። አቤት ትይ። ይኸው ሲጀመር እኮ ሰከንድም አይፈለግም ለማረፍ። መጣ አይሞላልሽ ቁጭ ብለሻል ስራ እንደሌለው ሰው። ኤሊ እኮ ካንቺ የምትፈጥን ነው የሚመስለኝ። ወይ ስራው አይሰካልሽ ወይ አንቺ አትፈጥኚ። አጂብ። እስኪ ተነሽና ተንቀሳቀሽ፣ ልጅቱንም ስራ ግዣት። ስንት እሰራለሁ አሁን ቤት ቢገባ። አንቺ ሁሌ ጨርሻለሁ ነው። ይሄን ቁጭ ማለት ትወጂዋለሽ። ይሄን ወንበር አንቺ ካልገላገልኩሽ አልሆነም በቃ። ወይ ከሶላቱ አትሆኚ ወይ ከስራው አትሆኚ። መቼ ነው የሚሰካልሽ? እስላሞች ግን እንደዚህ ናቸው እንዴ? ኧረ እኛ እዛ ይተዛዘናል። ቃልቻ ከተባለ ደግሞ ቃልቻ ሲጀመር ለሰው ስንት ነገር አለው። እዚህ ሰርቼ ያመሰግኑ ወይ ጥሩ ሰርተሻል አይሉ ወይ ደግሞ ዝነት የላቸው ነው። እዛው እናቴ ጋር ብሆን ምን አለብኝ? ወይ ደግሞ እዚህ ደህና አይደል ወይ ደግሞ ስራ ያልመሰግን ወይ እኔ ደህና አልኖር። እናቴን ደውዬ እናቴ ጋር በቃ ሄዳለሁ። እዛው አዘባይም ዝቅ እዛው አረሜን አረ ምን አለበት እዛ ትንሽ ሰራ አድርገን በቃ መተኛት ነው ማውራት ነው። ሰላም አለይኩም ቤቶች እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጣህልኝ? መጣሁ። በጣም ፋ ብሎ የለ እንዴ በአላ። ይሄን አንቺ ነሽ በቃ የሰራሽው። እሷ እኮ አይሞላለትም። እያንዳንዷ ነገር ላይ ያስታውቃል የእሷ ስራ በቃ። እሷን ነገር እያወቅኩ እኔ ልብሴን ስታጥበው ማለት ነው ቆሽሾ ነው የማገኘው። የሚገርምሽ ነገር እንደውም የበፊት የቆሸሸው ይሻል ነበር። ከነካችሁ በቃ አለቀ። አይሞላለትም በቃ ሁሌ እንደዚህ ትክክሪ ነከሮጣ እያደረገች ታበላሽዋለች። እሱ እኮ ነው። እስኪ ደክሞኛል በጣም። እንዴት ነበር ውሎ? ውሎ በጣም አሪፍ ነው። እንዴ ዛሬ ቤቱን በጣም ፏ ነው ያረግሽው። በጣም ነው የሚያምረው። እኔ እኮ ይሄን መጅሊስ እንቀይረው እንደ እያልኩ ግን
ከልጅቱ ነው ታውቂያለሽ። በቃ እሷ ናት እንደዚህ ብልሽ ሲት ያደረገችው። ብታይ ዛሬ የሚገራሩ መጅልሶችን ሳይ ነበር። እኔ ለራሱ ብንቀየራቸው ብዬ አስቤ ነበር። ዴራ መቀየር ያስፈልግም። እኔ ራሱ እንደዛ አስቤ ነበር፣ ግን እንዳልኩሽ በቃ የሙያ ጉዳይ ነውና አንቺ ቤቱን ትተሽው ዝም ስትይ ቢዚ ስትሆኚ በስራ እሷም እንዲህ በስክሪፕቶ የምጽፍበት ነው የሚመስለውና ዋው በጣም አሪፍ እኮ ነው። በቃ ፏ ብሏል። እሷን መቀየር ነው ያለብን። እኛም መጅሊስ ሳይሆን እሷን ነው መቀየር ያለብን። እኛም አርጅተን እቃችንም አርጅተው አይሆንም፣ ተቃጠልን በጣም እሷን መላ እንላለን። የእሷ ነገርም አቃጥላ ልገለኝ ነው። ጧት ተነስቼ እሷን ቀስቅሼ ነው እሷ ተነስተኛ መቀስቀስ ሲገባት ቁርስ ስሪ ብዬ እንደገና አረ ምኑ ቅጡ አረ ተውኝማ። የዚችማ የጠና ነው። እስኪ ምሳል አቅርብ። እሷም እንደው አቅርቢ ብያት ነበር ቆየች። እስኪ ልጥራት። ውጭ ላይ ቁጭ ብላ ማይዳ سبحان الذي ዝም ብለሽ ልከሚ እንጂ አንቺ እሷ አትሰማም ወይ ትዞራለች። የለችም የት እንደሄደችም እንጀለቷ። እንግዲህ ምናልባት ያው ሶላት ሰግዳለሁ ብላ እንደሆነ መጀመሪያ እንደመጣች ምን ትል ነበር መሰላችሁ? እኔ የሶላት ሰዓት ያስፈልገኛል፣ ቁርአን የምቀራበት ሰዓት ያስፈልገኛል፣ ቤተሰቦቼ ደግሞ ይናፍቁኛል፣ ቢያንስ በወር በሆነ ጊዜ ቤተሰቦችን መጠየቅ አለብኝ ትመላለሰን ነበር። ነገር ግን ያው የሚሆን አይደለም። ያው ቤት በጣም ብዙ ስራዎች አሉ። የቤት ሰራተኛ ከመያዛችን በፊት ባለቤቴ ሁሌ እንደደከማት ነበር። በቃ እኔም ስመጣ ልብስ አትቀይረም፣ እቃ ስታጥብ ምናምን በጣም ይደክማታል። አንዱን ትሰራለች፣ አንዱን ትተዋለች። ነገር ግን እቺ ልጅ ከመጣች በኋላ ምንም አትተዋትም። እያንዳንዷን ነገር ነው የምታሰራት። ያው እኔ እታዘባለሁ፣ ግን ትዳሬ ይበልጣል። በዚህ ምክንያት ለምንድን ነው ከእሷ ጋር የምጋጨው? እስኪ እናንተ አስቡት፣ በእኔም አትፍረዱብኝ እንጂ ሎጂኩን ስናየው እኔ የስራ ኃላፊ አለኝ። የስራ ኃላፊ ሲጮህብኝ ይበሳጫለሁ፣ ስራ ሲያበዛብኝ በጣም ይበሳጫለሁ፣ እረፍት የማገኝበት ጊዜ ይናፍቀኛል። እንደዛ ማለት እኮ ነው። የሚለያየው የስራ ሁኔታና ደሞዙ ነው። እንደው ሚስቴን መምከር እንኳን ባልችል እስኪ እናንተን ልምከራችሁ። ቤታችሁ ውስጥ ያሉ የቤት ሰራተኞቻችሁ እራሳቸው ጋር የሚያወሩበት ጊዜ፣ ከቤተሰቦቻቸው ጋር የሚጠያየቁበት ጊዜ፣ ዒባዳ የሚያደርጉበት ጊዜ ያስፈልጋቸዋል። ለምሳሌ ጧት ሁሌ እኔ ቀሰቅስሻለሁ ምናምን ስትላት አልሰማችሁም? ነገር ግን ሌሊት ስትሰግድ አያታለሁ። አንዳንዴ እንዳጋጣሚ ስነሳ የሆነ ሶላት ስትሰግድ ቁርአን ስቀራ አያታለሁ። በዛ ላይ ደግሞ እኮ የጧት ሶላት የሱብሂ ሶላት አያልፋትም። ግን ያው ይደክማታል፣ ሰው አይደለች። በእርግጥ አንዳንዴ ታጠፋለችም እኮ ያው አንዳንድ ስራዎቿ ምናምን ያን ያክል ብዙም ላይሆኑ ይችላሉ። ግን በጸባይ ነበር ማስተማር ያለብን። ያው ሚስቴ ጋር እጣላለሁ ብዬ ነው ዝም ያልኩት። ምን እሷ በሰራችበት አሰግድ ወይ ልብሷን በጥንቃቄ እንትናትል። ልብሷ ጧሃራ ሆኖ ለመቀየር አመት ነው የሚፈጅባት። አሬ እሷ አስጠና ምክንያት ነው የምትፈልገው እያልኩሽ እንዴ። አሁን እሷ በሶላት ታሳብና ዙሁር ላይ ከ6 ሰዓት እስከ 9 ሰዓት የለችም። አሹር ላይ ከ9 ሰዓት ተኩል እስከ 11 ሰዓት የለችም። መግሪብ ላይ እንዲሁ የለችም።
አላማዋ ስራ ላለመስራት ቁጭ ብላ በቃ ይሄ ስልክ አለ የሆነች ተከተክ እሷን እየነካች ቤተሰቦቿ ጋር እየደወለች በቃ ይሄ ነው ስንፍና ነው የተጫወተበት እንዴ። አጉል ቀብጣለች። እኔም ፊት ሰጠኋት ቅብጥ ነው ያለችው። ገንዘብ እንደሚወጣበት አታውቅማ። እኔ ስንቱኝ ሰርቼ ስንት ቦታ ደርሼ ገንዘብ አመጣለሁ። እሷ በወር መቁጠር ነው በቃ እንጂ ምን ያክልኛ ገንዘብ እንደምናወጣ በቃ አታውቅም። እኔ እኮ ልትገባኝ አልቻለችም። አይሞላልሽ አልኳት። ከስሟ እንኳን አልተማረች። ስሙንማ አንተ አውጥተህላታል። እጣኑን የታረገችው ማኢዳ አቤት እቴ እጣኑን የታረግሽው ሰጥቼሽ ነበር። ይኸው እዚህ አቅርቤልሻለሁ። ቅድም ና አቀብይኝ። እኔ እንደወስደው ነው እንዴ? እንደውስ እኮ ነው እሷ የተጫወተባት። በቃ ደግሞ ምን አድርገው ነው? እንቺ ክፈችና ስጪኝ። ከፍታው ማቀበል አቅቷት ነው። ምክር የማይገባት ይህን መክፈት አቅቶሽ ነው? እስከዛሬ ምን ከፍተው አይደለ እንዴ? ሰነፍ ምንድን ነው አንቺ የሚሰከልሽ? ዕቃ አታጥቢ፣ ልብስ በወጓት። እኔ እሷ ትናገርሻለሽ ብዬ ነው የማልናገርሽ። እቺ ልጅ ግን እንደው እኛ ባንሆን ማን ነው የሚችላል? እንደዚህ አድርጌ በእንጨት ነገር ልበለው ጭራሽ ስበሪዋ። አንቺ ወደዚህ አምጪ፣ በቃ እዚህ አስቀምጪ ነው አስቀምጪ እዚህ። እንዴት ነው የሚያደርጋት? ይሄን መክፈት አቅቷት ነው አሁን ጭራሽ ልስበረው። እምቢ አለ። ቆልፋው ሄዳለች እንጂ ምን አርጋበት ነው? እንደው እሷ የነካችው ነገር አንተዬ ተንኮል። አይ እስከ ዛሬ ስንከፍተው የነበረ ነገር ነው። እስኪ ልቧ ድረስ ትስበረው። እስኪ መስበር ልምዷ ነው። እስኪ ልምዷ ነው። ቀውላ አለቀ። ትስበረው። ማኢዳ አቤት እቴ ነይ እንደለመድሽ እዛው እስኪ ስበሪው። መስበር ልምድሽ ነው። ምን ነው የምሰራው? እምቢ አላችሁ እንዴ? እምቢ አለ። ሞክረሽው አይደል እንዴ? ቆላልፈሽው እኮ ነው ሄድሽው። እና ጋሽዬ ልከፍታል ነበር። አራት መላለሽ ነይ ውሰጂ አሁን። እንቺ መስበር እንደሆነ ልምድሽ ነው። እዛው እስኪ ስበሪው። ቆመሽ ተይኛለሽ። ሰው ሰጂው። እሺ ይሄን የወደድ አንድ ፊያሉሽ ደግሞ እንደዚህ ነው በቃ። የቤት አጋዦች ኑሮ እንደዚህ ነው። ማንም አልተረዳንም። ለምን መሰለ እንደዚህ ያልኩት? ብዙ ጊዜ አንድ ስራ እየሰራን ጭራሽ ስለዛ ስራ አይደንቃቸውም። ሌላ ተጨማሪ ስራ ትታዘዛለህ። ያንን ሳጨርስ ምን አለበት አሁን እኔ ልብስ እያጠብኩ ነው፣ ምን አለበት እትይ እጣኑን አንስታ ብታቀርበው ከምኗ ይቀነሳል? 2-3 ጊዜ ነው የምጠራኝ አንድ ስራ ይዤ። ስኳር ማቅረብ ምን ችግር አለው? ፍሪጅ ውሃ ማስገባት ምን ይጎልባታል? አሁን እትይ ይሄን ብታደርግ። የብዙዎቻችን ህይወት እንደዚህ ነው። ምንም ጭራሽ እኛ ጉልበታችን አእምሯችን የሚጎዳ እንኳን አይመስላቸውም። እንደው ይሄኛውን ስራ እየሰራች ነው፣ እስኪ በዚህ በኩል እንኳን ልሸፍንላት አትልም እትይ። በጣም ያሳዝናል። ብንተዛዘን ብንተጋገዝ ኖሮ የአላህም ረህመት ከኛ ይሆን ነበር። ነገር ግን አንድ ጊዜ የቤት አጋዥ ከተባለች ጭራሽም መብት የሚባል እንደሌላት ተደርጎ ነው የሚቆጠረው። ሀገራችን ለቤት ሰራተኞች ወይንም ለቤት አጋዦች የተለየ ህግ ቢኖራት ጥሩ ነበር። ምክንያቱም የቤት ሰራተኛ ማረፍ አለባት። እሷም ሰው ናት። እነሱ ከበሉት መብላት፣ እነሱ በሚያርፉበት አካባቢ ማረፍ፣ በቂ እንቅልፍ ማግኘት፣ ቤተሰቦቿን የምንዘይርበት ቀን ሊኖራት ይገባል። አይደለም ቤተሰቦቻችንን ልንዘይር አይደለም ቀርቶ የሰራነውን ስራ እንኳን አንመሰገንም። ጭራሹንም አጥበን ጨርሰን አጽድተን ጨርሰን እኛ ውብ አድርገን ያጸዳነውን ያስደግሙናል። ልብሱን ደግማችሁ ጠቡ እንባላለን። እቃውም እንደዚሁ አልጸዳም እንባላለን። ይሄን ብቻ አይደለም እኮ ምን አለ አጽድተን እንኳን ብንመሰገን። አዎ እነሱም ሶፋቸው ላይ በደንብ ፈልሰስ ብሎ ተቀምጠው እኛን ነው ሲያሙ የሚወሉት። ስለኛ መጥፎነት እንጂ ጭራሽ እንኳን እስኪ ይሄን ጥሩ አርጋ ሰርታለች አንባልም። ምን ታረጋዋለህ? አሁንም ሌላ ስራ አለኝ እመለሳለሁ። ተልኩ ይዛ ነው እንዴ የመጣችው? እቺ ልጅ እኛን አናደው ለመግደል ወርስ እንኳን አይደርሳት ብንሞት። እንዴት አድርገው ቢያሳድጓት ነው አንተ? እንደው አቃጥልሽ ድፊ እኮ የተባለች ነው የምትመስለው። ጨጓራዬንማ እኔ ላጠችው እኮ። ምን እንደማደርግ አላውቅም። ታውቃላችሁ ብዙ ጊዜ እኔ እንደው ምን አስባለሁ መሰላችሁ? እኔ እህት ብትኖረኝና እህቴ እንደው የቤት ውስጥ ኻዲማ ብትሆን ወይንም የቤት ውስጥ አጋዥ ብትሆን አሰሪዎቿ
እንዲሰጧት የምፈልገው ነገር አለኝ። ገባችሁ? ያው ገብቷችኋል? የምፈልገው ነገር አለኝ። ጊዜ እንዲኖራት መታ እንድትጠይቀኝ በቃ እዛ ቤት ውስጥ ደስተኛ ሆና እንድትኖር እፈልጋለሁ። ነገር ግን እኛ በራሳችን ስለማናስበው ነው ከቤት ሰራተኞቻችን ጋር እማንግባባው፣ ስራቸው የማይጥመን። አያችሁ? በዛ ላይ ደግሞ የትኛውንም ያክል ቆንጆ ስራ ቢሰሩ እኛ ሌላ ሰው ነን፣ እነሱ ሌላ ሰዎች ናቸው። እኛ አእምሯችን ላይ ያለውን 100% ሊሰሩ አይችሉም። ስለዚህ እኛም ልናግዛቸው ይገባል፣ አይዟችሁ ልንላቸው ይገባል። ያው ይሄን ነው የማስበው። ግን ሚስቴ አትሰማም። በቃ እንዲህ ብዬ እንዴት እነግራታለሁ? ለምሳሌ እኛ ከሱሐባዎች እኮ የሰማነው እንደ አገልጋይ ሳይሆን እንደ ባለቤት የሚመስሉበት ጊዜ ነበር። አንዳንዴ አያችሁ፣ እምነት ጥለውባቸው ማለት ነው። ያው እኔ ይሄንን ሲሆን አላይም። ብቻ እንደው አናንዛዛው ነገሩን። እኔ በቃ እውነቱን ንገረኝ ካላችሁ በጣም ነው ስራ የሚበዛባት። ምሽት 5 ሰዓት 6 ሰዓት ትተኛለች፣ ጠዋት በሌሊት ትነሳለች። ስትለፋት ቤት ታዘጋጃለች፣ እቃ ታጥባለች፣ ቁርስ ትሰራለች። ምሳ ሰዓት ይደርሳል፣ ምሳ ታዘጋጃለች፣ እኛ እስከምንመገብ ትቆያለች፣ ቡና ታፈላለች፣ ሶላት ትሰጅዳለች። ይመሻል፣ ምሳ የተበላበት እቃ ይታጠባል፣ በቃ እራት ይሰራል፣ ቤት ይዘጋጃል። በቃ ይሄ ሰዓቱ አይ ዶንት ኖ፣ እኔ ቃላት የለኝም። ብቻ እምላችሁ ነገር ምንድነው፣ እንደ ሰው ብንረዳዳ፣ ጊዜ ብንሰጣቸው፣ አይዟችሁ ብንላቸው፣ ነፃነት ብንሰጣቸው ምናልባት ያጠፉት ነገር እንኳን ቢኖር እንቀይራቸዋለን ብዬ አስባለሁ። ያው እኔ ብሶቴ ብዙ ነው በዚህ በኩልና ይሄን ካልኩኝ ይገባቸዋል ብዬ አስባለሁ። አስቸገርኩህ። ምን ታደርገዋለህ? እንደዚህ ነው የኛ ህይወት። ምን ሲባል ሰማለሁ ይመስልሃል? ለተቀማጭ ሰማይ ቅርቡ ነው። ብዙ ጊዜ እኛ የያዝነው ነገር ከባድ አይመስላቸውም። እኛ እጅ ላይ ያለ ነገር ጭራሽ የሚያሸንፈን ወይም ደግሞ የሚከብደን አይመስላቸውም። በራሳቸው እጅ ሲሞክሩት ግን ጭራሹንም አይችሉትም። እኛ ስንት ነገር ተሸክመናል፣ ስንት ጉድ ጫናዎች አሉብን። እነዛን ጫናዎቻችንን ምስጋና እንኳን ቢቀርብን ቢያንስ ቁጣቸው፣ ግልምጫቸው፣ እኛን አሳንሰው የሚያዩብን መንገድ ቢቀርልን የትን ያክል ሰው ደግ በሆነ ነበር። ምን ታደርገዋለህ? በቂ ለዒባዳ ጊዜ እንኳን አይመቻችልህም። ጭራሽ ስለ ሶላት መስገድ ምን አለበት እኛን ቁርአን ቢያቀሩን? ምን አለበት እኛን ለሶላት ወቅት ቢያመቻቹልን? ምናቸው ይቀንሳል? አያንተ ዝም ብለህ ነው የምትለፋው። የትኛይቱም የቤት ሰራተኛ ወይንም የቤት አጋዥ ጭራሽ መብቷ ሲከበርላት አናይም ሀገራችን ላይ። አረ መብቷ ይቀር እንደ ሰው በተቆጠረች ይቺ ሴት ይቺ ልጅ ምናልባትም ደግሞ ከአላህ ዘንድ እኮ እሷ ተቅይ ልትሆን ትችላለች። ምናልባትም እሷ አላህን በመፍራት ልትበልጣቸው ትችላለች። ምናልባትም እሷ ለሶላቶቿ ጥንቃቄ ታደርግ ይሆናል። እነሱ ቁጭ ብለው ቴሌቪዥናቸውን እየቀያየሩ ስልካቸውን እንደዚህ እየዳሰሱ፣ እሷ ግን ከአላህ ጋር ያለ ቅርበት የትየለሌ ሊሆን ይችላል። ስለዚህ ነገ የትኛው ሚዛን አዘን ብሎ የኛ የህይወት መጨረሻ ምን ሊሆን እንደሚችል ስለማናውቅ ለቤት አጋዦቻችን መልካም እንሆንላቸው። እነሱም ነገ ይቀየራሉ። ምክንያቱም አላማ ስላላቸው የነገ ከፍታ ስለሚታያቸው ነው ዛሬ ዝቅ ብለው የሚሰሩት። በዝቅታ ውስጥ ሚሊዮን ከፍታዎች አሉ። አይዟቸው የቤት አጋዦች፣ አይዟቸው። ነገ ሌላ ቀን ነው። ጠንክሩ። ስራ ያስከብራል እንጂ አያዋርድም። ይልቁንስ ውርደቱና የሚያሳፍረው ለምኖ መብላት፣ መስራት እየቻሉ አለመስራት፣ መራብ ማጣት ነው። ለሁሉም ነገር ጊዜ ያለው ይባል የለ። በል ይበቃኛል። እኔ ካወራሁ ብዙ ብሶቶች አሉብኝ። አላህ ያውቀዋል። ነገሮችን ሁሉ ለአላህ እሰጣለሁ። ኢንሻአላህ ጌታዬ አላህ ደግሞ የተሻለ ህይወት እንደሚሰጠኝ አምናለሁ። የዱንያን ጉስቁልና ሳይሆን የአኸራውን ነው የምፈራው። አላህ ለሁላችንም ይሆናል። በለህነዋል። አበዛሁብህ።